በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝኸበርኩም ናይ ክርስቲያን ቤተሰብ ኣብ ኦርቶዶክስ ተዋህዶ ሃይማኖትና መሰረታዊ ዝበሃሉ ናይ መንፈስ ፍረታት ኣለው። እዞም ናይ መንፈስ ፍረታት ውፅኢት እውን እዩ። ሓደ ሰብ መንፈሳዊ ህይወት እዩ ዝኸድ ዘሎ ወይ መንፈሳዊ ውሽጢ እዩ እንዮ ክበሃል ተኮይኑ እዚኦም ትሽዓተ ናይ መንፈስ ፍረታት ኣብ ውሽጡ ክሕዝ ከሎ እዩ። እዚኣቶም ብናይ ጸጋ እግዚአብሔር ብናይ መንፈስ ቅዱስ ተራድኢነትና በቲ ናይ ሰብ ጥንካረ ጸሎትን ስግዳንን ጾምን ዝረኽቦም እንትኾኑ ካብኣቶም እዚኦም እንታይ እዮም መሰረታዊ ኮይኑ ዝጥቀሱ እንታይ እዮም ዝብሉ እቶም ናይ መንፈስ ፍረታት ኣብዚ ክንሪኦም ኢና ሓደ ብሓደ ከም ናይ እግዚአብሔር ቅዱስ ፈቃድ ናይ መንፈስ ፍረታት በተለይ ናይ ግብፂ ኦርቶዶክስ ፓትርያርክ ብፁዕ አቡነ ሽኖዳ ሳልሳዊ ጽሒፎም እዮም። ካብኣቶም እቶም ትሽዓተ ዝበሃሉ ፍቕሪ፣ የዋሃት፣ ቸርነት፣ ሰላም፣ ዓርሰ መግዛእቲ ባዕልኻ ምግዛእ ማለት እዩ፣ እምነት፣ ትዕግስቲ፣ ደስታ፣ በጎነት እዮም። እዚኣቶም ሓደ ወዲ ሰብ ኣብ ሰይጣናዊ ግዝኣት እንተኮይኑ ናይዚኦም ግልባጢ ዝኸውን ዘሎ ውሽጡ ዘሎ ማለት እዩ። ምክንያቱ ፍቕሪ ጽልኢ ኣለዎ፣ እንድሕር ፍቕሪ ዘይብሉ ብጽልኢ ተገዝኡ ኣሎ ማለት እዩ። የዋሃት ተዘይብሉ ጭካኔ ኣለዎ ማለት እዩ። ከምኡ እውን ቸርነት ተዘይብሉ ብኸምኡ መጠን ሰላም ተዘይብሉ ውሽጡ ውግእ ኣሎ ማለት እዩ። ስለዚ ትዕግስትን ተዘይብሉ ችኩል ህጸጽ ኣለዎ ማለት እዩ። እምነት ተዘይብሉ ከዓ ጥልመት ኣሎ ማለት እዩ። ንባዕልኻ ምግዛእ ማለት ከዓ ካብ ምጉምጃይ ወይ ከዓ ምክልኻል ክኸውን ከሎ ንባዕልኻ ምግዛእ ማለት ኣብ ዘለካ ኣብ ጾም ግዜ ንባዕልኻ ክትገዝኦ ንስጋኻ ባዕልኻ ክትመርሖ ከለኻ ነገር ግን ስጋኻ ክመርሐካ እንተኽኢሉ ግን ያው ሒዝካ ከምትጸድፍ ፍሉጥ እዩ። ስለዚ ደስታ እንተዘይብልካ ጭንቀት ኣሎ ማለት እዩ። በጎነት ተዘይሃልዩ ከዓ ስስዕ ኣለዎ ማለት እዩ እና ካብዚ ብምቕጻል ምዕራፍ ሓደ ፍቕሪ ካብ ዝብል ጀሚርና ክንርኢና ማለት እዩ። ፍቕሪ ማለት ካብቶም ናይ መንፈስ ፍረታት ሓደ እዩ። መለኮታዊ ምልዓዓል ብሃዋርያዊ ቅዱስ ጳውሎስ ክንርኢ ከለና አንደበት ድማ ናይ መንፈስ ፍረ ተባሂሉ ዝፍለጡ ፍቕሪ፣ ሰላም፣ ደስታ፣ ትዕግስቲ፣ በጎነት፣ ቸርነት፣ እምነትና የዋሃት እና ዓርሰ መግዛእቲ እዮም ኢሉ ኣብ ገላትያ ምዕራፍ 5 ካብ ፍቕዲ 22 ክሳብ 23 ገሊጽዎም ኣሎ ማለት እዩ። ካብዚኦም ዝገለጾም ውሽጢ ድማ እቲ ናይ መጀመርያ ናይ መንፈስ ፍሬ ፍቕሪ እዩ። እዚ ናይ መጀመርያ ፍሬ ብዝኾነ ፍቕሪ ኣተኪርና ክንርኢና ማለት እዩ። ሰብ ናይ መንፈስ ቅዱስ ቤተ መቕደስ ከም ዝኾነ ናይ እግዚአብሔር መንፈስ ብውሽጡ ከም ዝሓድር ይፍለጥ እዩ። ስለዚ ጎይታናን መድሓኒናን ኢየሱስ ክርስቶስ መንፈስ ቅዱስ ናባና ዝለኣኾ ወይ ከዓ በኣና ውሽጢ ንዘለኣለም ንኽሓድር በኣና ውሽጢ በኣና ቢሉ እውን ንኽሰርሕ ስርሑ እውን ፍረ ንኸፍሪ ልኢኽዎ። እዚ ከዓ ናይ መንፈስ ፍሬ እዩ ኢሉ ኣብ አንደኛ ቆሮንጦስ ኣብ ቀዳማይ መልእኽቲ ቆሮንጦስ ምዕራፍ 3 ካብ ፍቕዲ 16 ከምኡ ድማ ዮሐንስ ወንጌል ምዕራፍ 14 ካብ ፍቕዲ 16 ክሳብ 17 ዘሎ ይቕምጠልና ማለት እዩ። ናይ መጀመርያ ዝበሃሉ ሰለስተ ፍረታት ፍቕሪ፣ ደስታ እና ሰላም እዮም። ናይ መጀመርያ ሰለስተ ፍረታት ዝበሃሉ ፍቕሪ፣ ደስታ እና ሰላም እዮም። ብፍቕሪ ክንጅምር ከለና ካብ ደስታን ሰላምን ብሓደ ዘሎ ርክቦም እንታይ እዩ ዝብሉ እውን ናርኣና ኢና ንኸይድ። እዚ ብጣዕሚ ጠቓሚ ናይ ፍቕሪ ዓይነታት ድማ ናይ እግዚአብሔር ፍቕሪ እና ንጽቡቕ ነገር ዘለና ፍቕሪ እዩ። ከምኡ ክንብል ከለና ነቲ ናይ እግዚአብሔር ፍቕሪ እዩ እና ነቲ ንጽቡቕ ነገር ዘለና ፍቕሪ ኢና ንገልጽ ማለት እዩ። ንንሕድሕዶም ናብ ካሊእ የምርሑ ማለት እዩ። ስለዚ ናይ እግዚአብሔር ፍቕሪ ንጽቡቕ ነገር ምግባር ወይ ከዓ ናብ ምግባር ንባዕሉ ፍቕሪ የምርሕ ማለት እዩ። እዚ ማለት ናብ እግዚአብሔር ፍቕሪ ዝመርሕ ሓደ ንኻሊእ እውን የጠንክር እዩ። ስለዚ ሓደ ሰብ
ጽቡቕ ነገር እንድሕር ደኣ ዝፈትዩ ተኾይኑ ካብ ክፉእ ነገር ወይ ከዓ ንሕማቕ ነገር ይዋጋእ ማለት እዩ ስለዚ ብዙሕ ሰብ ካብ ሓጢኣት እንድሕር ደኣ ክዋጋእ ተኾይኑ ወይ ንሰይጣን ክታገል ህይወቱ ከባኽን እዩ ከምኡ ድማ ናይ ንስሓ ህይወቱ እውን ክረክብ ክደሊ እዩ ማለት እዩ ስለዚ ነገር ግን እዚ ኣብ ዝኾነ ይኹን ባዕሎም ካብ ዝፈትይዎ ሓጢኣት ማለት ምስቲ ሓጢኣት ተስማዕሚዑ ንኽጸንዕ ይገብሮም እዩ ድሕር ዘይታገል ተኾይኑ እቲ ዘሎ ሓጢኣት ይፈትዮ ኣሎ ማለት እዩ ምክንያቱ እንድሕርቲ ምሳኻ ዘሎ ነገር ተጸሊእኻ ኢኻ ምስ ሰይጣን ባእሲ ክጅምር ትኽእል ማለት እዩ ብኻሊእ ባህላ እቲ መልካም ወይ ከዓ ጽቡቕ ነገር ዝፈትይ ሰብ ብንስሓ ደረጃ እንተርኢናዮ ንላዕሊ ሓፍ ዝበለ ወይ ከዓ ሓጢኣት ብምቅዋም ይበኣስ ማለት እዩ ወይ ከዓ ምዚ እንታይ ማለት እዩ ባዕሉ ምስቲ ደረጃ ናይ ክፍኣት ዘሎ ይቃለስ እዚ ድማ ስጋ ብመንፈስ መንፈስ ከዓ ብስጋ ይምነ ከም ዝተባሃለ ማለት እዩ ምክንያቱ ባዕልና ንባዕልና ኣብ ውሽጥና ጦርነት ኣሎ ስጋን መንፈስን መንፈስ ኣብ ዝጠንከረት ግዜ ንስጋ ትገዝኦ ስጋን እናጠንከረት ትኸይዳ ከዓ ንመንፈስና እናገዝኦቶ ትኸድ ማለት እዩ እዚኦም ቃላት መጀመርያ ክንሪኦም ከለና ክልቲኦም ዝኸዱ እዮም ክልቲኦም ኣብ ክልቲኦም ዘሎ ጦርነት ወይ ከዓ ኣብ ክልቲኦም ዘሎ ከይዲ ዝገልጽ ስለ ዝኾነ ማለት እዩ ስጋ ብምቅዋም ወይ ስጋ ክትቃወሞ ኣይደልን እዚ ማለት ከዓ ጽቡቕ ነገር ዝፈቲ ንስሓ ንምርካብ ስጋ ንስሓን ከኣቲ ይደል ምክንያቱ ኣብ እግዚአብሔር ፍቕሪ እና ኣብ ጽቡቕ ነገር ብምፍታይ ፍቕሪ ማለት ከዓቢ ኣይደልን ማለት እዩ እዚ ማለት ስጋዊ እንተኾይኑ ኣብ እግዚአብሔር ኣይኮን ምክንያቱ እግዚአብሔር ኩሉ ነገርካ ረሲዕኻ ብኩሉ ነገር እንድሕር ደኣ ተፍቅረኒ ኮይንካ ኩሉ ነገርካ ገዲፍካ ተኸተለኒ ስለ ዝብል ተስጋ ከዓ ብኸምኡ ዓይነት ምስምዕማዕ ስለ ዘይብሉ ማለት እዩ ስለዚ ኣብ ገላትያ ምዕራፍ 5 ካብ ፍቕዲ 17 ዘሎ ጽቡቕ ነገር ንምፍታይ ድሌት ዘለዎ መልካም ነገር ወይ ከዓ ጽቡቕ ነገር ንምምላስ ኣይበኣስን ወይ ከዓ ባዕሉ ንባዕሉ ኣይታገልኒ ማለት እዩ ነገር ግን ናይ ባዕሉ ዝኾነ ባእሲ ዝኸውን ምስ እግዚኣብሔር ፍቕርን ጽቡቕ ነገርን ብምፍታይ ንዑ ንምዕባይ ብቻ እዩ እዚ ናይ እግዚኣብሔር ከምዚ ዓይነት ሰብ ትባእሲ ዝቃወሞ ወይ ከዓ ንዑ ዝቃወም ብምዃኑ ኣውንታዊ ደረጃ እዩ ዝርኢ ካብዚ ማለት ካብቲ ድሌታቱ ኣልባነት ዝኾነ ተኣውንታዊ ዝኾነ ነገር ይዕቢ ማለት እዩ እዚ ካብ ሓደ ናይ ቅድስና ደረጃ ናብ ዝለዓለ ደረጃ ምሽግጋር እዩ ማለት እዩ እዚ ልቢ ክንብሎ ዝግበአና ነገር ሓደ ሰብ ድሌታቱ እንድሕር ዓፂ ኮይኑ ከፍ ኣቢልዎ ኣሎ ማለት እዩ ድሌታትካ ምግዳብ እዩ ናይ መጀመርያ ፍቕሪ ዝበሃል እዚ ማለት ምስ እግዚኣብሔር ዘለካ እግዚኣብሔር ምስ እግዚኣብሔር ዘሎ ፍቕሪ እንድሕር ከሸጋግረና ተኮይኑ እቲ ንዓና ዘለየና ወይ ከዓ ኣብ ስጋና ዘሎ ድሌታት ክንግድብ ክንክእል ከለና እዩ እዚ ከዓ እቲ ናይ ቅድስና ደረጃ ናብ ዝለዓለ ደረጃ ሓፍ የብሎ ማለት እዩ እዚ መንፈሳዊ ዝኾነ ውግእ ፈጺሙ ኣድካሚ ከይኮነስ ልክዕ ከምኡ እውን ዋላ እኳ ኣድካሚ እንተኾነ ነገር ግን እንትን እውን ማለት ጣዕሚ ዘለዎ እዩ ጣዕሚ ኣለዎ ማለት መንፈሳዊ ጣዕሚ እዩ ካብ ብርሃን ንላዕሊ ጸልማት ዝፈቲ ጽቡቕ ምግባርን ዝጸልእ ሰብ ብመንፈሳዊ ህይወቱ ዝዝሓለ እዩ እዚ ማለት ኣብ ዮሐንስ ወንጌል ምዕራፍ 3 ካብ ፍቕዲ 19 ኣሎ ነገር ግን ጽቡቕ ዝፈቱ ኩሉ እሱ ናይ መጨረሻ ናብ ዘይብሉ ናይ መወዳእታ ናብ ዘይብሉ ናይ ጌታ ሰንበት ብዘይ ድኻም ካብ ሓደ ጽቡቕ ነገር ናብ ካሊእ ዝለዓለ ጽቡቕ ነገር ክሸጋገር ናብ ዝኽእለሉ ፍጻሜ ናብ ዘይብሉ ዕረፍቲ ይኣቱ ማለት እዩ ወይ ከዓ ፍጻሜ ዘይብሉ ዕረፍቲ ይረክብ ማለት እዩ ምክንያቱ ግዴታ ምስ ባዕልኻ ዘሎ እዩ ምክንያቱ ከምቲ ሐዋርያ ቅዱስ ጳውሎስ እንድሕር ኣብ ስጋኻ ባዕሉ ጦርነት ኣውጀሉ ከም ዝበለ ኣብ ስጋኻ ጦርነት ኣውጀሉ ያ ማለት ምስ ባዕልኻ ዘሎ ናይ መጀመርያ ስምዒትካ ክትግድብ ከለኻ
تخدم كيد كله يو لازم እግዚአብሔር ዝፈቱ ካሱ ስለዝኾነ ማለት እዩ ምክንያቱ ብኩሉ ነገር ካብ ትከተሎ እንድሕር ዳ ኮይኑ ኣብ እግዚአብሔር ንዝመጽእ ከዓፍት ትኸዶ ነገር ምስ በዓልኻ መጀመርያ ምስ በዓልኻ ቃልሲ ክጅምር ምክንያቱ ፈተና በሰለስተ መንገዲ እዩ አቦታት ዘምሁርና በሰለስተ ደረጃ እዩ ዘሎ ፈተና ናይ መጀመርያ ፈተና በስጋ እዩ ስጋኻ እዩ መጀመርያ ዝፍትነካ ካውን ስጋኻ ምሰሸነፍካ ካብ ዲያብሎስ مفتان تجمر مالتي ديابلوس مسشنفكا مጨረሻ ከም ናይ ኢዮብ አዝን የመጨረሻ ደረጃ ፈተንኡ እግዚአብሔር ከይዱ ዲያብሎስ ከሲስዎ ነገር ግን እግዚአብሔር ብኡ ተአማመኑሉ ኢሉ ናይ እግዚአብሔር ፈተና ተፈቲኑ ኢልና እንሓስቦ እግዚአብሔር ፈትን አምላክ ኮይኑ ይኮነን ነገር ግን ምን ያህል ፍቅሩ ንምግላጽ ዝገበሮ አሕሊፉ ዲያብሎስ ብነውስ ኸይት መጽእ بسجوا جن فتنا زولا مالك لذي زم درجة زي نا نحنا هذا بسجا سلزلنا سجا وين كعم سجانا نجورو وجء سلزقنا ولا قام بمن سجانا نجورو وجء ولا منفسن بمنفس تزيكونا بسجان دمن زلوا سكالي وجيا قيكونا أو نسنا زلوا تفترة وقيدون بعلو وجء سلزقنا مالك لذي زي عشان نفك قيد كله ناونيم درجة في الصامي وكعنا زل على ما عرفته سلزقت مالك ግዴታ ከም ሓደ ምግባር ጽቡቕ ነገር ምግባር ንዝፈትዩ ወይ ከዓ ንስተቀደሱ ሰባት ጽቡቕ ንምስራሕ ባዕሎም ንባዕሎም ምግዳድ ባዕሉ ኳስ ግዴታ እዩ ግዴታ አይኮነን ያ ማለት ባዕሎም ማንም ድኻምን ጫና ከይገበረሎምና አለ ያው ፈጢኖም ጽቡቕ ነገር ይገብሩ እዮም ማለት እዩ ናይ ማንም ጫና ይደልን ጽቡቕ ነገር ዝገብሩ ሰባት በባዕሎም እዮም ጽቡቕ ዝገብሩ ጽቡቕ ነገር ዝፈቲ ናይ እግዚአብሔር ትእዛዝ አኽዊዱ አይምልከትን እግዚአብሔር ትእዛዝ አይጻዓንም ጽቡቕ ነገር ንሕስፈቲ ጽቡቕ ነገር ስማዕምዖ ናይ እግዚአብሔር ትእዛዝ አይኹደም ነገር ግን በእግዚአብሔር ሕግ ደስ ይውሎ ማለት እዩ ሕጉውን በመዓልትን በለይትን ይሓስቦ ኣብ መዝሙረ ዳዊት ምዕራፍ 1 ካብ ፍቅዲ 2 ዘሎ ሐዋርያ ቅዱስ ዮሐንስ እውን ትእዛዛቱ ከንሕሊ ናይ እግዚአብሔር ፍቅሪ እዚ እዩ ሞይብል ትእዛዛቱ كبرتي أيكونون يلو قدامي يوحنس معرف حمشته كفقد سلسته يلو تناجر إلنا نحنا وانت زازاتو ندحردان فوتيهم كوينا كابزي عين السمعيت منم عين السمعنا ناكزابير سرعات بك أتخكلنيا كونعيو نلبون دس يو زبل ناكزابير تأزاز بروهيو نعين وني برهيو تبايلو مزمور داويت معرف 10 شمونته كفقد شمونته خمس تصحفات هنا ونكم مالت نجمر مالتينا جيتا نا صبوق مغبار زفوتي مانينيوم سب حقي كاب زطيقو نلعلي نا فقري منغدي وشتي زقطوي زي دما خمزي عين السب تأزاز كي حلوه صبوق نجر يسرح مالتي زي مالت كمزي غبر كيتباله بقى صبوق نجر ناسرح يخيل صبوق بحري ጽቡቕ ነገር ንምስራሕ ጻውዒት ማለት ጻውዒት ንخقرወሉ አይጽበል ማለት ንኹም ከዓ ይገብሮን በዋዕሊ ይሓስዩ ዝገብሮ ማለት ከምዚ እናበለ ድማ ሰብ ጽቡቕ ባህሪ ውሽጢ ስለዘሎ ናይ እግዚአብሔር አምሳል ስለዝኾነ ጽቡቕ ነገር ይገብር ማለት እዩ ከም ሓደ ዝተለመደ ነገር ግን ናብ ደገ ዝወጽእ እስትንፋስ ዘይተለመደ ሓድሽ ነገር ወይ ከዓ ካብ ክእለቱ ንላዕሊ ከም ዝሰርሕ ዓይነት ስምዒት ከይተሰምዖ ጽቡቕ ነገር ይሰርሕ ብስርሑ ድማ ኣይኮርዕን ማለት ካብ ምኹራዕ ንላዕሊ ዝፍጽሞ ተግባርስ በቃ ከም ዝተለመደ ስራሕ ገይሩ ይምልከቶ ማለት ከም ውዳሴ ከንቱ ይርዮ ጽቡቕ ነገር ምግባርስ ከም ውዳሴ ከንቱ ገይሩ ኣይርዮን ወይ ከዓ ከም ዝተለመደ ስራሕ ገይሩ ስቂሉ በቃ ግቡእ ኢሉ ይሰርሖ ማለት ብተቃራኒ ከዓ ጽቡቕ ዘይፈቲ ናይ እግዚአብሔር ትእዛዝ ከባድ ኮይኑ ይረአዮ ማለት እዩ እሱ ናይ እግዚአብሔር ጸላኢ ይኸውን እግዚአብሔር ድማ ብሓጢአት ዝርከብ ደስታ ይኽልክሎ ልክዕ ከምኡ ድማ ናይ ባዕሉ ትእዛዝ ከም ዘጨንቆ ናብ ዘይደልዮ መንገዲ ናመርሖ ከም ዝኾነ እዩ ዝሓስብ እዚ እንታይ እዩ ዝሓስብ ሓጢአተኛ ማለት እግዚአብሔር ሲ ኣብታ ሓጢአት ዝረኽቦ ደስታስ ከም ዝኽልክሎ ዘሎ ገይሩ ዝሓስብ ናይ ባዕሉ ትእዛዝ እውን የጨንቆ ትእዛዙ የጨንቆ ናብ ዘይደልዮ መንገዲ እውን በቃ መርሖ ከም ዘሎ እዩ ዝሓስብ ባዕሉ ዝኣትዮ ስለዚ ንዕኡ ናይ እግዚአብሔር መንገዲ ኣስቸጋሪ ኾነ ማለት እዩ መንገዱ ዝጓዓዝ
ዝኾነ ብሓይልን ብግዴታን እዩ ዝጓዓዝ ማለት እዩ ትናቱ ክሓስብ ከሎ ትእዛዛቱ ክሓስብ ከሎ ይጭነቕ ማለት እዩ እዚ ዓይነት ሰብ እግዚአብሔር ህልውና ዘይኣምን እዩ ምክንያቱም እዚ እግዚአብሔር ዘይኣምን ሰብ በባዕሉ ህልውና ናይ እግዚአብሔር ምንባር ዕንቅፋት ከም ዝኾነ እዩ ንባዕሉ ዝእምኖ ማለት እዩ እግዚአብሔር ዘይኣምን ተኮይኑ ከዓ ናይ ምንባር ስምዒት ክስምዖ ይኽእል ኣነ ዝነብረሉ እንድሕር ደኣ ኮይኑ ከዓ እግዚአብሔር ተዘይህሉሲ ዝሓሸ እዩ ኢሉ እዩ ናገር ዝኽእል ማለት እግዚአብሔር ተዘይህሉ ይሕይሽ ክብል ምክንያቱ እሱ ክሓስቦ ይደሊ ነዚ ዋና ምክንያቱ ከዓ እግዚአብሔር ዘይሙፍታይ እዩ እግዚአብሔር ይፈቱ እግዚአብሔር ዘይፈቱ ሰብ ትእዛዛቱ ክኽበር ይኽእል እግዚአብሔር ዘይፈቱ ሰብ ስጋዊ ስምዒቱ ብመንፈሳዊ ስምዒት ክሓስበ ይኽእል ስለዚ ካብዚ ምዚ ዘሎ ከዓ ተመሳሳሊ ዝኾነ መንገዲ ዝጠፍአ ቆልዓ ተባሂሉ ካብ ቤተሰቡ ርሒቑ ዝተጓዒዙ ብነፃነቱ ከዓ ምሕጓስ ኣብ ዝደለየሉ ግዜ ናይ ብኡ ገዛ ገዲፉ ኸይዱ ከም ዝተባሃለ ኣብ ሉቃስ ወንጌል ምዕራፍ 15 ካብ ፍቕዲ 13 ኣሎ ክፈለና ኣነ ካብዚ ክኸይድ የልዎ ብኡ ለሚንዎ ዝብል ታሪክ ኣሎ መጨረሻ ግን ከይዱ ኣብ ክንደይ መከራ ወዲቑ ገንዘቡ ወዲኡ ኩሉም ሰበለ መጨረሻ ናብ ብኡ ከም ዝተመለሰ ዘሎ ታሪክ የርእየና ማለት እዩ ብኻሊእ ጽቡቕ ነገር ዝፈቲ ፍቃዱ ካብ እግዚአብሔር ፍቃድ ምስ እግዚአብሔር ፍቃድ ይስማዕማዕ እምበር ምስ እግዚአብሔር ኣይጻልእ እግዚአብሔር ይፈቲ ዝሓስቦ ነገር ከዓ ካብኡ ይረክብ ማለት እዩ ክገብሮ ዝተለዓዓለ ጽቡቕ ነገር ኩሉ ስለ እግዚአብሔር ኢሉ ስለ ዝብል ይፈትዮ ማለት ዝሰርሖ ስራሕ ስለ እግዚአብሔር ኢሉ ይገብሮ ማለት እግዚአብሔር ናይ ባዕሉ ዝኾነ ብሕታዊ ድሌታቱ እና ብሕታዊ ደስቱ ይኸውን ማለት እዩ እግዚአብሔር ብዝሓሰበ ቁፅሪ ደስ ይብሎ ፍቅሪ ናይ እግዚአብሔር ውሽጡ ዘለዎ ሰብ ብኡ ክሓስብ ከሎ ንዕኡ ክምነ ከሎ ደስታ ይኾነ ውሽጡ ማለት እዩ ጽቡቕ ነገር ትፈቲ ዘላቒ ዝኾነ ደስታን ሰላምን ውሽጡ ይነብር ብመጽሓፍ ከዓ ኩሉ ግዜ ብጎይታ ደስ ይበልኩም እዚ እውን ደጊመ ይብል ኣለኹ እዚ እውን ደስ ይበልኩም ተባሂሉ ኣብ ፊልጵስዩስ ምዕራፍ 4 ካብ ፍቕዲ 4 ተባሂሉ ከም ዝተጻሕፈ ጽቡቕ ድሌታት ወይ ከዓ ጽቡቕ ምኞት ንብሎ ዝፈቲ ሰብ ብጎይታ ደስ ይብሎ ማለት እዩ በዚ ምክንያት ከዓ ጎይታ ምስ ጎይታ ምንባር ሃሴት ወይ ደስታ ስለ ዝርከብ እዩ ካብዚ ከዓ ናይ ጌታ ፍቃድ ናይ ጎይታ ፍቃድ ከም ናይ ባዕሉ ፍቃድ ናይ ባዕሉ ስምምዕነት ምስ ጎይታ ፍቃድ ተመሳሳሊ ኮይኑ ይረኽቦ ማለት ደስ ይብሎ እንታይ ደኣ እዩ ሓደ ሰብ ናይ እግዚአብሔር ዘለዎ ፍቅርን ጽቡቕ ነገር ንምግባር ዘለዎ ፍቅሪ ዝስእኖ መዓዝ እዩ እንተኢልና እዚ ዝኸውን ክፍኣት ወይ ከዓ ናብ ክፍኣት እንድሕር ደኣ ናብ ምፍላጥ ወይ ከዓ ናብ ምልምማድ ከምኡ እውን ብኡ ደስታ ክረክብ ኢሉ ናብኡ ክመጽእ ከሎ እዩ ሓደ ሰብ ናይ እግዚአብሔር ፍቅሪ ወይ ከዓ ዝስእኖ ማለት እዩ ናይ መጀመርያ ሰብ ብዲያብሎስ ፈተና ዝወደቐሉ መጥፋእቲ ግብሪ እዚ እዩ ነይሩ ኣዳምን ሔዋንን ይፈልጡ ዝነበረሉ ግዜ በቃ ጽቡቕ ነገር ብቻ እዮም ዝፈልጡ ነይሮም ሰይጣን ግን ጽቡቕን ሕማቕን ናብ ምፍላጥ ይምጽእዎም ፍልጠቶም ክፍኣት ወሲኹሎም ማለት እዩ ሰብ ክፍኣት ምልምማዱ ብባዕሉን ብክፍኣቱን ማእኸል ዘሎ ናይ ፍቅሪ ርክብ ምቕስቃስ ጀሚሩ ማለት እዩ ዘፍጥረት ምዕራፍ 3 ካብ ፍቕዲ 5 ዘሎ ሰብ ከይፈልጦምን ከይለማመዶምን ዝመርፁ ነገራት ኣለዉ እዚኣቶም ከዓ ስለዚኦም ነገራት እውን መጽሓፍ ቅዱስ ፍልጠት ዝውስኽ ሓዘን ይውስኽ እዩ መክብብ ምዕራፍ 1 ካብ ፍቕዲ 18 ከም ዝብል ሰይጣን ንሔዋን ካብ አንድ ድሕር በሊዕኹም ኣብ ዝበልዕኹምሉ ግዜ ዓይንኹም ክኽፈት እዩ ተባሂሉ ኣብ ዘፍጥረት ምዕራፍ 3 ካብ ፍቕዲ 4-5 ኢልዋ እዩ ንዕኦም ከዓ ብከምዚ ዓይነት ፍልጠት ዓይንኹም ተዘይኸፍቶ ይሕይሽ ነይሩ ሓደ ግዜ ማለት እዩ ብከምዚ ዓይነት ፍልጠት እንድሕር ደኣ ከምኡ ኮይኑ ብፍልጠት ክንፈልጥ ኢና ብዝብል ይጠፍያ ኣምላኽ ክንኮንና ኩሉ ክንርኢና ኩሉ ክንፈልጥ ኢና ብዝብል ስለዚ ንሰብ ጽቡቕ ነገር ምፍላጡ ዝሐሸ እዩ እሱ ከዓ ብደስታን ብኻሊእ ነገራትን ብምፍቃር እዩ ዝነብር ምክንያቱ ብሰባት ውሽጢ ጽቡቕ ነገር ብቻ ስለ ዝምልከት ካልእ ነገራት እውን ይፈቱ እዩ ዘለዓለማዊ ዝኾነ መንበሪ ጽቡቕን ክፉኡን መፍለጢ ፍሬን ፍረ ንብሎ ኣብ ውሽጥና ነውፀሉ ግዜ እዩ ዝመጽእ ማለት እዩ እንታይ ደኣ
ክፍኣት ንርስዕ ናይ ጽቡቕ ፍልጠት ብቻ እዩ ከለና እንደሊ እግዚኣብሔር ካብ ፀሓይን ታሕቲ ንስሓ ዝኣተናሉ ማንኛውም ይኹን ክፍኣት ኣብ እምሮና ፀራሪጉ የውፅእ ጽቡቕ ነገር ብቻ ይቐርብ ማለት እዩ እሱ ከዓ ንፈልጦ ማለት እዩ ንሓስቦ ንቐምሶ ወይ ከዓ ንፎትዮ እና ከምኡ ከዓ ነተግብሮ ብሓይሊ ከይኮነስ ብትእዛዝ ተገዲና ከይኮነስ ብምግባር ብምእዛዝ ስምዒት እናተሰምዐና ከይኮነስ ብደስታን ብሓቂ ውሽጣዊ መንፈስ ጽቡቕ ነገር ብምግባር ክንገብሮ ይግበአና ኢሉ ከም ዘምህረና ማለት እዩ እንግዲህ ዝኸበርኩም ህዝበ ክርስቲያን ናይ መጀመርያ ፍቕሪ ዝብል ሻዕብዚ ርኢና ኣለና ኣብ ካልኣይ ምዕራፍ 2 ደስታ ዝብል ከዓ እንቅጽል ኢና ወስብሐት ለእግዚአብሔር